ጀማው አርሲዬ ሊመለስ ነው። ጀማው ነገ ቅዳሜ ቡድናችን እንዲሁ እንደናፈቀን ገነር ሰላም እንዴት ናችሁ? በጣም ኤክሳይትድ ሆኜ ነው። እንግዲህ ነገ አርሲ ቡድናችን ከፉልሃም ጋር በክራቨን ኮቴጅ ጨዋታውን ያደርጋል። የናፈቀን ቡድናችን ነገ ወደ ጨዋታው ሲመለስ እንግዲህ ኦዴ እንደማትኖር ኦልሬዲ የምናውቀው ነገር ቢሆንም ዛሬ አርቴታ ኮንፊርም አድርጎታል። ለቀጣዮቹ ሳምንታት አትኖርም። ነገር ግን ከቢልባኦ ጨዋታ በኋላ ሂንካፔን የምናይበት የመጀመሪያ እድል ነገ ልናገኝ እንችላለን። ጉዳት ላይ ካሉት ተጫዋቾቻችን እንዳለ እንግዲህ ሙሉ በሙሉ ለነገው ጨዋታ አቬለብል እንደሆነ የታወቀው የሂንካፔ ጉዳይ ነው። ሀቨርዝና ኖኒ ግን በቅርብ ሳምንታት ቡድናችን እንደሚቀላቅሉ ታውቋል። ሄሱስ እስከ ህዳር ወይ ታህሳስ ድረስ ቡድናችን ጋር የሚኖር ተጫዋች አይሆንም። ከደረሰን በኋላ ደግሞ ጃንዋሪ ላይ ሊለቅ እንደሚችል የተለያዩ ዜናዎች እየወጡ ይገኛሉ። ያለፉትን 2 ዓመታት ወደ ፉልሃም ስንሄድ በጣም ጥሩ የሆነ ውጤት አይደለም እያስመዘገብን ያለ ነው። ያለፈው ዓመታቻ ስንወጣ የዛሬ 2 ዓመት ደግሞ ተሸንፈናል። ሳካ ጸጉሬ ብሎንድ ነው ምናምን ያለች የነበረ ሰዓት ማለት ነው። በሜዳችን ራሱ ጥሩ ሪከርድ የለንም ከነሱ ጋር። የነገውን ጨዋታ በደንብ አትኩረት ሰጥተን ነው መጫወት ያለብን። ለእኛ ጥሩ ዜና ከሚወጡ ነገሮች ውስጥ ነው ብዬ የማስበው አንዱ የቲሞቲ ካስተኛ ጨዋታው ላይ መሰለፍ ነው። ቴቴ የሚባሉን ጨዋች የምታውቁት ከሆነ በጣም አሪፍ ዲፌንደር ነበራቸው ራይት ባክ። ነገር ግን አሁን እነሱ በዊንግ ባክ መጫወት ይፈልጉ፣ በ3 ተከላካይ መጫወት ይፈልጉ፣ እሱ ልጅ ሳይሆን የሚያገኙት ቲሞቲ ካስተኛ ነው። ካስተኛ ደግሞ ፍጥነት ካላቸው ጨዋቾች ጋር ትንሽ የሚቸገር አይነት ጨዋች ነው። ነገም አርሰናል በትሮሳርድ መጀመር አለበት ብዬ አላም ሌፍት ሳይዱን ለማርቲኔሊ ብንሰጠው ፍጥነቱን ተጠቅሞ በደንብ አርጎ ለእኛ ቡድን በጣም ይጠቅመናል ብዬ አስባለሁ። ዙቢ ትላንትና ትሬኒንግ እንዳልሰራች ታውቋል። ነገር ግን አርቴታ ዝም ብሎ በቃ ብዙ ጨዋታ ለጨዋታ ስለተጫወተች ከዛ በፊት እኛ ጋር በጣም ብዙ ጨዋታ ስታደርግ ስለነበረ አንድ ተጨማሪ ቀን እረፍት ለመስጠት ነው እንጂ ተጎድታ እንዳልሆነ አረጋግጦልናል። በሌላ በኩል ፉልሃሞች አጥቂያቸው እንግዲህ ራውል ሜኔዝም ሳንቲያጎ ሙኒዝም አይኖሩም። ስለዚህ የፊት አጥቂ አድርጎ ወይ አዳማ ትራውሬ ነው የሚያጫወተው ወይ ደግሞ ያቺ ፈሏን ኪንግ የምትባሏን ተጫዋች ነው የሚያስገባ ማለት ነው። ስለዚህ ይሄ ታክቲካል አድቫንቴጅ ለነሱ ሌላ አይነት አቀማመጥ ቢሆንም ስቲል ግን ተከላካያችን ያለው ጥንካሬ ለኛ ሞር ሊጠቅመን ይችላል። እንደዚህ አይነት ነገሮችም አሉ ማለት ነው ጨዋታው ላይ ለኛ አድቫንቴጅ የሚሆኑ። እንደኔ ግምት ይሄን 11 ይዘን እንሰለፋለን ብዬ የማስበው። ይሄን ነገር ማየት ባልፈልግም ስቲል ግን ትሮሳርድ የሚጀምር ይመስለኛል። ነገር ግን ይሄ የመሃሉ ላይ ሜሪኖ ጎል ማስቆጠሩን ተከትሎ አርቴታ መልሶ በነዛ 3 ሚድፊልደሮች ይጫወታሉ የሚለው ነገር አጠያቂ ቢሆንም ነገር ግን ስቲል እኔ በኤዜ የሚጀምር ይመስለኛል። ጊዮኬሪስም ወደ ጎል የሚመለስበት ጨዋታ ያርግለት። በጣም ጓጉቻለሁ። ቡድኔን እስኪሆን አፍቆኛል። ማን ተጫዋች ደግሞ በጣም እንደናፈቃችሁ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒንግ፣ ሼር እያደረጋችሁ ይመቻል። አብዱልካድር ኩንሳኖቭ፣ ራያን ቼርኪ፣ ራያን ኤትኑሪ፣ ኡማር ማርሙሽ ተመልሰዋል። ሲቲዝንስ ቪዲዮ ከሰራው ትንሽ ስለቆየው ይህንን ቪዲዮ በቻላችሁት አቅም በደንብ ኮፒ ሊንክ ሪፖስት ማድረግን ይረሳ። በደንብ ኮፒ ሊንክ ይደረግ። አሁን ማን ነው ሲቲን የሚያስቆመው? ማን ነው ተረኛው? ግባ በለው። ራያን ቼርኪ፣ አብዱልካድር ኩንሳኖቭ፣ ራያን ኤትኑሪ ተመልሰዋል። ሲቲዝንስ ይህን ቪዲዮ በደንብ ኮፒ ሊንክ ማድረግ እንዳይረሳ። ከሙን ሲቲ አዎ ጀመው የማይደርስ ቀን ለምና ደረሰ። ቤቲ ልናገኛት ነው ጀመው፣ ቤቲ ልናገኛት ነው። እንዲህ ውጤት ጠሮብን ቤቲ ስታገኝ አስገብተህ መለጥለጥ ነው። በረምባ አድርገህ እስኪወጣል ለጥልጠህ መውጣት ነው። እርግጥ እንደምንወጣ እርግጠኛ ነኝ። አይዛክ የመጀመሪያ የፕሪሚየር ሊግ ጎል እንደሚያገባ 100% እርግጠኛ ነኝ። ሳላ ለተለመሩ ነው። ሳላ አባትሽ ነው። አስገብቶ ፈንደድ ብለሽ ጠብቂኝ። ፈንደድ ብለሽ መለጥለጥ ነው። እኛ ስራችን መለጥለጥ ነው። ዊርስ የመጀመሪያውን ጎል የመጀመሪያውን አሲስት የሚገርም ጨዋታ እንደምናይ እርግጠኛ ነኝ። ፈንደድ ብለሽ ጠብቂኝ። እሌ አው ስሜት ውስጥ ነኝ። ለጥለጥ አርጌ ነው ሞጣ ለጥለጥ ጭራሽ አንፊልድ መተሽ የለመርሹን 7 እንዲህ ልጥለጥ አርጌ እንደማስወጣሽ 100% እርግጠኛ ነኝ። 100% አስገባልኝ ነው በቃ ደርሷል ቀኑ። እኔም ጓጉቻለሁ። ማንቼ ፈንደድ ብለሽ ጠብቂኝ። ፈንደድ ልጥለጥ እንዴት እንደጓጓው የሊቨርፑል ደጋፊዎችን ከዘራቸው ነጥቀን በዳዴ ልናስኬዳቸው ይኸው እሁድ 12 ሰዓት ተኩል በዲዮሎፖል ሆቴል ተቀጣጥረናል። በከዘራ ይመጣሉ፣ ያለ ከዘራ እንሸኛቸዋለን። ስለዚህ ሁላችሁም በዲዮሎፖል ሆቴል እንዳትቀሩ። የሚገርም ኢቨንት ተዘጋጅቶላችኋል። ከ3000 በላይ ሰው የሚይዘው አዳራሽ ላይ ሊቨርፑልን በዳዴ ልናስኬዳት ዝግጅታችንን ጨርሰናል። ይሄንን ድንቅ ኢቨንት ስፖንሰር ያደረገልን ደግሞ ኔክስት ሉዶ የቴሌግራም ቦት ነው። ሁላችሁም ኔክስት ሉዶ ቦት ላይ እየገባችሁ ዘና ፈታ ማለት ትችላላችሁ። ዩ ዊል ኔቨር ዎክ አሎን። ወይ በከዘራ ነው ወይ በዳዴ ነው። ትላንትና የማንቸስተር ዩናይትድ ደጋፊዎች እኛን ማብሸቅ አይገባቸውም ብዬ በሰራሁት ቪዲዮ ላይ እና ቢዩኤልና አስማትም መልስ መልሷልና ዋና ፖይንታቸው አንተ በዚህ አመት ኳስ ማየት ጀመረ ምናምን ነውና ዋና ሊሉት የፈለጉት ፐርሰናል ነገር ነው። ለምን እኔ 6ኛ ሳምንት ላይ አሁን ኳስ አልጀምርም? ህክምና እኮ አይደለም፣ ህክምና ውስጥ እኮ አይደለም እየገቡ ያሉት አይደል እንዴ? ኳስ ነው መረብ ውስጥ በከተተ ነው።
ያን ያህል ትልቅ አይነት እንትን ካልኩሌሽን የሚፈልግ ነገር እኮ አይደለም እኮ እንዴ። እስቲ አንተ 20 ምናምን ዓመት 10 ምናምን ዓመት ኳስ ማየትህ ምን ጠቀመ? አሁን ቡድንህን እስቲ እየወደቀ ነው አይደል? 10 ምናምንኛ ውስጥ ያድነው እስቲ ምንድነው ልታረግ የምችለው ነገር? ወይ ሙያተኛ አሉንክ ደጋፊ ነው እኮ ለምን ዛሬ አትጀምርም? ደጋፊ ነው። ኳስ ህጎቹን ማወቅ ነው የሚያስፈልገው ዋና ነገር እንዴ። እኔ የተነሳውበት ትላንትና እኛ መናገር አትችሉም ያልኩበት ምክንያት አሁን ለምሳሌ ከማይክ ታሰን ጋር ተደባድበሃል እንበል። አንተ ቦክሰኛ ነህና ከማይክ ታሰን ጋር ተደባድበ 7 ልጥልጥ አድርጎ አሸነፈ፣ ቁጭ አልክ። ከዛ በኋላ ከሌሎችም ጋር ተደባድቦ አንድ ሲሸነፍ ተነስተ ማይክ ታይሰን ምናምን ማለት ሎጂካሊ ክላስ ያለው ሰው ስራ ነው። ሊቨርፑል ማንቸስተር ዩናይትድን ባገኘው ቁጥር ቅጥቅጥ እያደረገ ያስቀምጠዋል አይደል? አሁን ያለንበትን ቦታ አይገናኝም፣ ታሪክ ምናምንም አይገናኝም። እንዴት እኛን ትናገረናለህ? አንተ ማድረግ ያልቻልከውን ነገር እንዴት ትናገራለህ ነው እኮ። ይሄ እንደ ክላስ ያለው ሰው ሁነስ ታስበው፣ ሎጂካል ሁነስ ታስበው ማይደረግ ነገር ነው እያደረጋችሁ ያላችሁት። ቦታህን ማወቅ አለብህ። አንዳንዴ ከላይ ያሉ ሰዎች እንትን ሲሉ ባካውት ታደርጋለህ። በቃ ጊዜህን ጠብቀህ ትናገራለህ። አሁን እኔ አርሰናል ምናምን ያልኩት ፉክክር ላይ ነው። ይሁን ቼልሲ አሸነፈ ይሁን ምን ቤት ነህ አንተ? ድንገት መጥተህ እንትና ምናምን የምትሉ ይሄ ክላስ የሌለው ስራ ነው እየሰራችሁ ያላችሁ። እኛም ስንሸነፍ እና አሁን እንደዚህ ከሆነ እኮ ታዲያ እኔ 30 ምናምን ቪዲዮ ልሰራ ነው 30 ምናምን ጨዋታ ስትሸነፉ በአንድ ሲዝን ውስጥ እንዴት ነው ፌር የሚሆነው ለኛስ? ወይስ እንዳትረሱ ነው በመሃል? እንደዚህ እኮ ነው ቡድን የሚረሳው እኮ። እየተሸነፈ እየወረደም ቢመጣ እኛን ስለምትናገሩን እንድናስታውሳ እንዳይጠፋ ነው። ስሙ ፕሮሞሽን ነው ምንድን ነው? ክላስ ያስፈልገዋል አልኩ። እኛ 3 ጨዋታ ተከታታይ ተሸነፍን። ማናችሁ እናንተ የምትናገሩት? ስለመሸነፍ ልታወሩ ጭራሽ ሎጂካል አይደለም። ፐርሰናል አድርጋችሁ የምትናገሩት ደግሞ አሁን ጀምር አሁን ድጋሚ ሌላ ቡድን መቀየርም ይችላሉ ከፈለኩኝ እኮ እንደ ግለሰብ መብቴ ነው። እንደ ግለሰብ እናንተ ግን ክላስ እንዳለው ግለሰብ አሁን እኔ እንደኔ ቡድን 10 ምናምን ነው አንደኛው ላይ ምናምን ስለሚደረገው ነገር አላወራም። ማንም ሰው ማውራት የለበትም። ኦማር ማርሙሽ፣ ራያን ቸርኪ፣ ራያን ኤትኖሪ፣ አብዱልከድር ኩሳኖቭ እና ማቴዮ ኮቫቺች ከዚህ አዝግ ኢንተርናሽናል ብሬክ በኋላ ወደ ቲማችን ከጉዳት አገግሞ የሚመለሱ ተጫዋቾች ናቸው። ስለዚህ በመመለሳቸው በጣም ደስ ያለኝና 3 ኢምፖርታንት ብዬ የማስባቸውን ልንገራችሁ። ኮቫቺች እና ማርሙሽ አይገቡም። ለምን መሰላችሁ? ኢምፖርታንት አይደሉም ከሚለው ጋር ምንም አያገናኘውም። ቦታቸው ግን እየተሸፈነ ስለሆነ ነው። ለምሳሌ ኦማር ማርሙሽ ጀርሚ ዶኩ በደንብ አድርጎ ሌፍት ዊንጉን እየሸፈነ ነው። ሲቀጥል ኮቫቺችም ሜቢ አሁን ሮሪ ስለወጣ ሞር ሊያስፈልገን ይችላል እንጂ በነቲጃኒ ራይንደርስ ምናምን ይሄን ያህል አሳሳቢ ደረጃ ላይ አይደለም ሚድፊልዳችን እንጂ አያስፈልጉም አይደለም። አሁን ወደ 3ቱ ልግባላችሁ። 3ኛ ራያን ኤትኖሪ። ለምን መሰላችሁ? አውቃለሁ እንደውም ኒኮ ኦራይሊ በደንብ አድርጎ ቦታውን እየሸፈነው ነው። ይሄ ልጅ አንኖቲስድ ሆኗል በጣም። ግን ይሄ ልጅ ደግሞ ሞር የሚያስፈልገን ለምን መሰላችሁ? ቦለር ነው፣ በቃ ስኪልፉል ነው። ወደፊት እየመጣ ከመከላከሉ በላይ ወደፊት እያመጣ በጣም ዲፌንሲቭ እንትኖችን ኦፕን አፕ ያደርጋል። ያ ብቻ በአጠቃላይ ከኒኮ ኦራይሊ የተሻለ መሆኑ ምንም ጥርጥር የለውም። ምንም እንኳን ኒኮ ኦራይሊ በጣም የሚገርም እንቅስቃሴ እያደረገ ቢሆንም ይሄን ሰው። ሁለተኛ አብዱልከድር ኩሳኖቭ ማን የተከላካይ መስመራችን ሰላሙን ያገኛል ተመልሶ። ማቲያስ ኑኔዝና ሪኮ ሉዊስን እዛ ራይት ባክ ላይ መልሶ ማየት የሚፈልግ ሰው አለ? ይሄ ልጅ ከፊዚካል ከስፒድ ሁሉ ነገር ያለው ልጅ ነው። ቪኒሲየስ ጁኒየርን ከሪያል ማድሪድ ጋር ስንጮት እንዴት እንዳስጨነቀው እናስታውሳለን። አሁን ቅርብ ጊዜ ከመጎዳቱ በፊት ራሱ የሚገርም እንደነበር ሁላችሁም አይታችሁ። ስለዚህ ይሄ ልጅ ከተመለሰ ሰላም ነው ማለት ነው ተከላካይ መስመራችን። አንደኛ ራያን ቸርኪ ግርማ ሞገሱን ራሱ ይተው 10 ቁጥራችን የመጀመሪያ ጨዋታ ላይ ከወልቭስ አይታችሁታል። 7 ደቂቃ ላይ ተቀይሮ ገብቶ የማንም እርዳታ እንኳን ሳያስፈልገው ራሱ የሚገርም ጎል አግብቷል። ባለፈውም ከብሬንትፎርድ ቤንች ላይ ነበር። አሁን ግን ለኤቨርተኑ ጨዋታ ቅዳሜ በጭራሽ በርናንዶ ሲልቫ ጀምሮ ይሄ ልጅ ቤንች ተቀምጦ ማየት አልፈልግም። ሃላንድ እናውቃለን ያለ ማንም እያገባ ነው። ይሄ ልጅ ደግሞ ቢመጣ እንደውም ይሄ ልጅ በጣም ሊሰጠው ይችላል ብዬ የማስበው ይሄ ነው። ክሮሶቹ፣ ፓሶቹ ሲቀጥል ራሱ በቃ በጣም ነው የሚችለው። የማን ዩናይትድ ደጋፊ አቋል ብዬ አስባለሁ። ሊሆን እያለ አሰቃይታችኋል። እስከ ጸጉር ጫፍ ልበሳሳ እንዴ ጭስ ላመጣጦ እንዴ ብራዘሪ ላወራብሸው ላከራውዶ እንዴ ብራዘሪ ፍቅርሽ ጸምጸምሽ ፍቅርሽ ጸምጸምሽ ምንሽ ብራዘሪ ፋሚሊ ወከባ በስቷል። እኛም ዝምታችን ሰብረን ከቻስ ብለናል። ፋሚሊዎቼ እናንተ ብቻ
ብሬክ ስለተመለስን ማለት ነው በደንብ ኮፒ እንኳን ደብ አድርጉልን እና የዩናይትድ ደጋፊዎች ማለት የሻሺ ደጋፊዎች BTFC በጣም አፍልተዋል። ትዝ ካላችሁ የ7 ለ0 ጊዜ እንዲሽ ነበረ። በቃ ኢቭን የሆነ ልጅ ምን ብሎ ነበር መሰላችሁ? ቦዝ በሎናም ስንለው ምን አለ? ቦዝ ሊቨርፑል ያገባላችሁ አለ። ያን ጨዋታ ማለት ነው 7 ለ0 አለቀና አብዛኞቹ ተጫዋቾቻችንም ሆነ ቲማችን ወደ አቋም የሚመለስበት አሪፍ ማሟሟቂያ እንደሚሆን 100% እርግጠኛ ነኝ። እናንተ ብቻ ማለት ነው እናንተ ብቻ እቺን ቪዲዮ በደንብ ኮፒ ሊንክ ያደረጋችሁ ጥጋችሁን በደንብ እናሳሳችኋለን። ዛሬ ይጀምርለታል። ተከታታይ ቀን ማለት ነው ሻሽን ጥግ ድረስ እንረግጣታለን። ቲማችን እሁድ ሻሽን ይረግጥልናል። እኛ እስከዛ ድረስ በቲክቶክ እርግጥ እናደርጋችኋለን። ሰላም አስከባሪዎቻችሁ አንተ እስኪ ዝም ብል ሰላም አስከባሪያችሁ ተመልሷል። ሰላማችሁን ነው ማስከብርላችሁ። እናንተ ብቻ ኮፒ ሊንኳን በደንብ እርግጥ ይላል። ይመቻችሁ። አንተ መላጣ ደግሞ ምን አርጉ ነው የምትለን? እንዲህ እኮ ሰው በሙሉ እኮ ፈጣጣ ሆነ። ማንዬ አርነ ስሎት ምን እንዳለ ሰማችሁት? እንግዲህ እንደምታውቁት በሊጉ ላይ አንደኛ ደረጃ ያለው ቡድን 60% የሚደርሰውን ጎል እያስቆጠረ ያለው ከቆመ ኳስ ነው። ትክክል፣ እሺ ይሁን። እናም ታዲያ እኛ ባለፉት 3 ጨዋታዎች ምናምን ጥሩ ባንሆንም ከመሪው ጋር ያለን የአንድ ነጥብ ልዩነት ነው። ስለሆነ መጥፎ አይደለንም። ጥሩ በቃ ለሱ ከመሰለ ይምሰለው። መጥፎ አይደሉም፣ ይቀጥሉ። ታዲያ አሁን ትልቁ ፖይንት ምን መሰላችሁ? እሱ ያሸነፋቸውን ጨዋታዎች ረስቷቸዋል፣ ከቆመ ኳስ ማለት ነው። እሱን አሳያችኋል። ከዛ በፊት ግን ናና ቤት ላይ ከመጀመሪያ እስከ 10ኛ ድረስ ለምታደርጉ ዲፖዚት ማለት ነው 350 ብር በነፃ ቦነስ እየሰጠ ይገኛል። ገብታችሁ ቼክ ማድረጋችሁን እንዳትረሱ። እና አርነ ስሎት ሆዬና አላሳይህ ጉድህን። ይሄ ምንድን ነው? ይሄኛው ከምን ላይ ጎል አስቆጥረ ነው ከበርንሌ ጋር እንደዛ ተጨንቀ በጎዶሎ ተጫዋች እየተጫወቱልን አሸነፍ የወጣው በምንድን ነው? ተመልከቱ እንግዲህ ይሄንን ሰራሳው ከኛ ጋር ያደረግከውን ጨዋታ ሶቦዝ ላይ ባለቀ ሰዓት 83ኛ ላይ አስቆጥሮ የወጣው ከቆመ ኳስ እኮ ነው። ማን እንዴ ይኸውልህ ሃትሪክ ደግሞ ላሰራህና ሃትሪክ ደግሞ ማሰራህ በዚህ ጨዋታ ነው። ቫንዳይኬን በቂጡ ነው እንዲያገባው አይደለም እኮ አይደል እንዴ? ታዲያ ምን አድርጉ ነው የምትለን? እኔ እኮ ሌሎች ክለብ በቆመ ኳስ አግብተው አሸንፈው ሲወጡ ጽድቅ፣ ለኛ ሲሆን ደግሞ ኃጢአት የሚሆንበት ምክንያት ምንድን ነው? እየገባኝ አይደለም። እንዲህ ግራ ይግባችሁና ይሄን መላጣ አሰልጣኝ አስቁሙ ሊቨርፑሎች። ካልሆነ ከዘራ መንጠቀል ጀምር ነው። እኔ ሽማግሌ ባየው ቁጥር አሰልጣኝ ሩበን አሞሪም ይሄንን ብሏል። ሁለቱም ክለቦች አስቸጋሪ ወቅቶችን አሳልፈዋል። ማንቸስተር ዩናይትድ ዋንጮችን እየበላ በነበረበት ወቅት ሊቨርፑሎች በጣም አስቸጋሪ ጊዜያት ላይ ነበሩ። አሁን ደግሞ በተቃራኒው ነው እየሆነ ያለው። ለደጋፊዎቻችን ታማኝና እውነተኛ መሆን አለብን። ማንኛውንም ጨዋታ ማሸነፍ እንችላለን በማለት ተናግረዋል። ኮፒ ሊንክ፣ ሪፖስትና ፎሎ ማድረግ እንዳይረሳ። ይመቻል። ሮቢ ሀበሻዊ በዲዮሎፖል ሆቴል በቀውጢ ኢቨንቱ ተመልሷል ይላል። በፊታችን እሁድ የሚደረገውን በላንክሼር ደርቢ ጨዋታ ማንቸስተር ዩናይትድ እና ሊቨርፑል መካከል የሚደረገውን ትልቁና ተጠባቂውን የደርቢ ጨዋታ እንደተለመደው ከ3,000 ሰው ድረስ በሚይዘው የዲዮሎፖል ሆቴል አዘጋጅቼላችኋለሁ። በነገራችን ላይ እኔ ለብቻ አይደለም ያዘጋጀሁት፣ ሰርፕራይዝ ሰው አዘጋጅቼላችኋለሁ። እሱም በኋላ ላሳያችኋለሁ። ግን እናንተ ኢቨንቱ ላይ ማለት ነው ከ10 ሰዓት ጀምሮ በቦታው ላይ ተገኙ። ያበደ ነገር ነው የምናሳልፈው። ቀውጢ ነው የሚሆነው። ባይዘው ይኑ ቆይ ላሳያችሁ። በዛውም ሰርፕራይዝ ያልኳችሁ ሰው ላሳያችሁ። ይልሃል ቤኪሻ እንዴት ነሽ? በመጀመሪያ ኢቨንት ይሄ ሎጋው ቁመት የሚታይበት ኢቨንት ለመጀመሪያ ጊዜ እንግዲህ አርሴ በቋጠሮ የመጀመሪያ ለእናንተ ለቤኬ የመጀመሪያ ኢቨንቱ፣ ለኛ ለአርሰናል ደጋፊዎች ደግሞ መጀመሪያ ለማንቸስተር የምንቋጠርበት ጨዋታ ነው። በመጀመሪያ ኢቨንቴ ደግሞ የመጀመሪያ ድል ይልሃል ማለት ነው። ቤኪ ከባድ ሰው። ለማንኛውም ይሄን የመሰለ ኢቨንት አዘጋጅተንላችሁ እየጠበቅናችሁ ነው። ኡራኤል አደባባይ ከባምቢ ሱፐርማርኬት አጠገብ ባለው ዲዮሎፖል ሆቴል ከቀኑ 10 ሰዓት ጀምሮ ተገኙ። ይቀወጣል። በነገራችን ላይ ደግሞ ይሄን ያበደ ኢቨንት ስፖንሰር ያደረገን እናዘጋጅ የተባበረን ኔክስት ሉዶ ቴሌግራም ቦት ነው። ኔክስት ሉዶ ቴሌግራም ቦት ላይ እየገባችሁ እየተጫወታችሁ ተዝናኑ። ግሎሪ ማን ዩናይትድ ይጨስ እንዴ! አንቺ ጥሩ ሀሳብ አመጣሽ በባይዘው